የሚገርም ባህሪ ነው ያላት ነው የምልህ። የኔ ፍቅረኛ በጣም የሚገርም ባህሪ ነው ያላት አልጋ ላይ ማለት ነው። እኔና እሷ ማታ አሪፍ ጭውውት አድርጌ ካሰጥኳት ዋን ካሳየኋት ማለት ነው በቃ የሚመች ነገር አሳልፈን ከሆነ በቃ ጠዋት ላይ ገና ጠዋት ተነስታ ምርጥ ምግብ ታዘጋጃለች። በቃ ሌላ ጊዜ ሰርታው ማታውቀው አይነት በጣም የሚጣፍጥ ምግብ ሰራና ገና ትኩስ እንደሆነ ትቀሰቅሰኛለች። ለእኔ ውድ ብላ ማታ እኮ ደክመህብኛልና ምናምን ትለኝና ጠዋት ላይ በጠዋቱ ቀስቅሳ ማለት ነው። ከዛ ከበላው በኋላ ትንሽ አረፍ በል ሰዓት ሲደርስብህ የስራ ሰዓት እቀሰቅሳለሁ አረፍ በል ችግር የለውም ምናምን ትለኛለች። ከዛ እሱን እበላለሁኝ። ድጋሚ ደግሞ የስራ ሰዓት ላይ ሲደርስ ደግሞ ትቀሰቅሰኝና ና እንጂ ሳትበላማ አትሄድም፣ እንዴት እንደዚህ ይሆናል፣ እንዴት ሳትበላብኝ አትሄድም፣ ትጎዳብኛለህ፣ የኔ ፍቅር እንዴ ካላንተ ማን አለኝ ምናምን ነው የምትለው። ከዛ እንደዛ ትልና ወደ መስሪያ ቤት እሄዳለሁ። መስሪያ ቤት ምግብ እኔ ነኝ ትኩስ ማመጣልህ ምናምን ትላለች። ችግር የለውም ብዬ ቋጥሬ እሄዳለሁኝ እንደሌላ ጊዜ ማለት ነው። ከዛም በመሃል ደግሞ ትደውልና የኔ ፍቅር እንዴት ነህ፣ ውሎ እንዴት ነው፣ ናፈከኝ እኮ ምናምን ትላለች። እንግዲህ አስቡት ማታ እኮ አሪፍ ጭውውት ስንጫወት አድረን እኮ ነው። ይሄ ማለት ምን ማለት ነው? በቃ ጥሩ ጊዜ እንዳሳለፈና እንዳስደሰትኳት ወይም ደግሞ በእኔ ደስተኛ እንደሆነች በቃ በተዘዋዋሪ እየገለጸችልኝ ነው። ሌላ ጊዜ ደግሞ አለ አንዳንዴ ሙድ በሌለ ቀን ምናምን እኔ ድክም ባልኩ ቀን አለ አይደለ በቃ ልፍስፍስ ባልኩ ቀን ያ ጊዜ በቃ የተለየ ባህሪ ነው። ይሄ ለሊት ተነስቶ ምናምን ይሄ ማዘጋጀቱ ቀድሞ እንደዚህ ብላ ምናምን ማለቱ አይታሰብም። በቃ የለም ሌላ ጊዜ በቃ በዛ ሰዓት ላይ አንተዋወቅም። ምክንያቱም ሽልማት የለህም ነው በቃ በተዘዋዋሪ ደክሞኝ እኮ ማታ ሰውነቴ በቃ እንቅልፍ ሳልተኛ ጥሎኝ እኮ ነው እንቅልፍ ጥሎኝ ሳልነሳ ይቅርታ ምናምን ትለኛለች። በዛ ሰዓት እኔ ባንናለሁ። ምክንያቱም በቃ ምንም እሷን በቃ በጥሩ ሁኔታ ማስደሰት እንዳልቻልኩኝ ይገባኛል ማለት ነው። እንደዚህ አይነት ነገር በብዙ ሴቶች ላይ ሊኖር ይችላል። ግን የኔ ሴት ወይም ደግሞ የኔ ፍቅር የምላት ሴት እንደዚህ አይነት ባህሪ ነው ያላትና ደስ የሚል የፍቅር አገላለጽ ነው ያላትና የኔ ህይወቷን ስለማውቀው በማግስቱ አሁን ለምሳሌ ጥሩ ባላስደሰትኳት ቀን ምናምን ያውቀዋለሁ እኔ ሰውነቴ ደክሞኝ ምናምን ሊሆን ይችላል በዛ ሰዓት ላይ በቃ ወይም ደግሞ ኢንተረስት ላይኖረኝ ይችላል። እሷ ፍላጎት ኖራት አይነት ሙድ ስላለው እንደምንም ብዬ ማለት ነው እንትንልና እከሳታለሁ። ከዛም በኋላ የተለመደውን ያንን ቆንጆ ምግቧን መብላት እጀምራለሁ ማለት ነው። ስለዚህ ጥሩ የፍቅር ህይወት እየኖርኩ ነው ያለሁት። የኔን የፍቅር ህይወት ከሚስቴ ጋር ወይም ከፍቅረኛዬ ጋር እንዴት እንደምኖር እንድገልጽ ስለጋበዝከኝ በጣም ነው የማመሰግነው። ሌላ ሰዎችም እንደዚህ አይነት ሀሳብ ካላችሁ እስኪ የእናንተም ተመሳሳይ ከሆነ እስኪ በኮሜንት እንድታሳውቁ ገልጽላችኋለሁ። ሃቭ አ ናይስ ታይም